ምንም ማምጣታች ልጄ ሲጀመር ልጄን አታገኘውም። እሺ ማንን ነው የረሳሽው መሰለኝ? አሁን ቆይ ምንድነው የምትፈልገው? እንደዚህ አይነት የአይጥ ነፍስ ይዘ ሰኒ ጋር እሌኒ እቺ ልጅ ቀይ መሽን ከውታችን ውልቅ ብላ ምትወጣለ። አይ አሁን እንኳን እንዳሰብነው አይደለም። እኛማ እንኳን አንተ እኔም ዝም አልልም፣ ግን በአሁኑ ጥሩ ነገር ሳታደርግ አልቀረችም። ትሰምኛለሽ? በፍጹም እሌኒ በፍጹም መልካም ሴት ልትሆን አትችልም። እኔ በቦታ ላይ አስቀምጪውና ፊትሽን ሳታዞሪ ወደ መኪና ግቢ። ቆያን ያህል ምን አድርገህ ነው የምታስበኝ? የታለ የምትሰጠኝ ፍላሽ? ታውንሽ ለማሰብ ሞክሪ። ፍላሹን ስለሰጠሽን ብቻ እንዲህ ነው ልናምንሽ ምን ችለው እንዴ? ነገርኳችሁ እኮ እኔ ሲጀመር አሁን ላይ በጣም የከፋ ችግር ውስጥ ነኝ። ገባሽን? ገንዘብ እንሰጥሻለን፣ ግን ነገ ከነገ ወዲያ ይበልጥ ጨዋታ ልትጮቺ እንዳታስቢ። እሱን እንኳን አታስቢ። ምን ቢያደርግ ምንም አይመስልሽ። ያ ሰው እንደፈለገውን ብለሽ ትተዋለሽ። የምታፈቅሪው ሰው ሲሆን ግን እያንዳንዱ የሚያደርገውን ነገር ትከታተያለሽ። ለዛም እያንዳንዱ ነገር ያናድድሻል። እና ሰሞኑን ያደረኳቸውን ነገሮች በሙሉ ላንተ ካለኝ ፍቅር እሺ ቆይ አንዴ ላስረዳ እሌኒ ከዚሁ እንደዚህ ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። ባል እንዳልቻላችሁ ወገኖቼ በመላ ጽናት 234 ላይ ደርሷል። ታዲያ አዝናኝ እንዲሁም ደግሞ አስደሳችም አስተማሪም የሆነው የጽናት ድራማ ነው። ዛሬ ደግሞ ቅዱስ ለራኬብ እያገዛት ነው። መርስሞ በጠየቃት መሰረት የእህትሽን ገበና በአደባባይ ከማወጣው ብር አምጪ ብሎ ስለጠየቃት አሁን ላይ ብሩን ለመስጠት ወስናለች። ታዲያ ከቅዱስም ጋር እየሄዱ ነበረ። ነገር ግን ቅዱስ እሱ ጋር የቀረ ዶክሜንት አለመኖሩን በምን እናውቃለን? ብሩን ሰጠነው፣ ሌላ ጊዜ ደግሞ ቢጠይቅስ በማለት ይነግራታል። ይሄም አለለካ በማለት መንገድ ላይ ቆመው እየተመካከሩ ነበረ። የናሆም የድሮ ፍቅረኛው ደግሞ ሄለን ታዲያ መልእክት እንድታደርስላት እያስፈራራትና እያሳደዳት ነበረ። በልጇም እያስፈራራት ነበር። ታዲያ እሷም ለማምለጥ ብዙ ጊዜ ሞክራለች። አጋጣሚ ሆኖ ይዛትና መልእክቱን ብቻ እንድታደርስ ከዛ ውጭ እንደማይፈልጋት ሲነግራት በፍራቻ መልእክቱን ለማድረስ እሺ ትለዋለች። ለዛ ደግሞ ያውልሽ ብር ብሎ ከኪሱ ያወጣ የያዘው ፍላሽ ይወድቃል። እሷም እንደምንም ፍላሹን አንስታ ሮጣ ወደ ናሆሜ ቤት ነበር ሄደችው። ታዲያ ለሀዊም አግኝታት ለሀዊም ትነግራትና መርሱም የሚባል ሰኔን የሚያስፈራራት አሁን ላይ እሷን እንደሚያስፈራራትም ብትነግራት ሀዊ ዘዴ ነው ብላ አልተቀበለቻትም ነበረ። ታዲያ መስማትም አልፈለገች። በቤትም ከገባች በኋላ ሙሩ ትመጣለች። ውጭ ላይ በማለት ወይም ስልክሽ እንዳልሰብርብሽ በማለት አስፈራርታ አስወጥታታለች። ታዲያ ቀጥ ብላ ሄደችው ወደ እነሰኒ ቤት ነበር። እነሰኒም ጋር ስትሄድ በር አኳኩታ ጆከር ይመጣል። ጆከርንም እዚህ ቤት ያሉ ሰዎች ወይ ሰኒን ጥራልኝ በማለት ስትለው ለሰኒ ባለቤቷ እንደሆነ ይነግራታል። እንግዲያውማ የዚህ ቤት ባለቤት ከሆንክ አንተም ልታግዘኝ ትችላለህ በማለት ነገሩን ትጀምርለታለች። ታዲያ ሰኒም ወዲያው መታ ባለቤት የምን እያደረግሽ ነው ደግሞ የባለፈው አልበቃ ብሎች ነው ወይ በማለት ስትናገራት እንደዛ አይደለም ለአንቺ የሚጠቅምሽን ነገር ነው መርሱማ እያስፈራራኝ ነው እኔንም። ስለዚህ አሁን ላይ ደግሞ የአንቺን ችግር የሚፈታበትን ይዤ የመጣሁት አዳምጪ በማለት ሰኒም ታዲያ የሆነውን ነገር ሰምታ ህሌኔን ወደ ቤት አስገብታታለች። መርሲሞ ሊጠቀምበት የነበረውን አሁን ላይ ህሌኔ እሷ እንደምትፈልግ ብሩን ስትነግራት ወደ ቤት ገብተውም ለእህቷ ስልክ ትደውላለች። እህቷ አላነሳ ስትላት ቅዱስ ላይ ነበር የደወለችው። ጽናት ደግሞ አሁን ላይ የልጅነት አብሮ አደጓ እየደወለላት ልቧን ሁለት ቦታ አድርጎባታል። ታዲያ ሚናንም የድሮ ፍቅር እንዴት ነው ትዝታው በማለት ሚናን ትጠይቃታለች። ሚናም ታዲያ ማለት እንዴት ይረሳል? የመጀመሪያ ነው ልትረሻው አትችይም። በጣም ደስ የሚል ጊዜ እና እንደገና ደግሞ ትዝታውም ከልብ የማይጠፋ እንደሆነ ሚናም ትናገራለች። እንዴት ልታውቂ ቻልሽ ስትላት ይህንንማ ለእኔ አትነግሪኝም፣ በዛ ላይ ደግሞ ልትረሻው አትችይም እስከ ወዲያኛው በማለትም ትገልጽላታል። ለሌላ ሰው ልብሽን መስጠት አትችይም፣ ካፈቀረሽ አንድ ያፈቀረሽ ነው በማለትም ትነግራታለች። ሚናም ታዲያ ግራ በመጋባት የጠየቀቻት ነገር ታዲያ ኪራ የመጀመሪያሽ አይደለም ወይ እሱን ትወጂዋለሽ አይደል በማለት ጠይቃት ነበረ። አዎ ኪራማ የመጀመሪያ ነው በማለት ታዲያ እውነታውንም
የሆነውን ነገር ትናገራለች። ግን ደግሞ ለሌላ ሰው ነው በማለትም አድበስብሳ ስልኳን ትተወታለች። ሚናም ታዲያ ይሄ ነገር ይሸተተኝ ነው ማለት ነው፣ ግን ደግሞ አርፌ መቀመጥ አለብኝ፣ ምንም አያገባኝም በማለት ስልኩንም ደጋግሞ ሲጠራ ወደ ሳሎን ጥለውት ሄደዋል። በአንድ በኩል ደግሞ ሀና ለኪያ ያዘጋጀችውን ሰብራይዝ እንግዲህ ሀና ዘውትር የሆነ ስህተት አታጣምና አበባውን ይዛ የኔ ፍቅር ትቀበለኛለህ፣ ትወደኛለህ በማለት ስትለፈልፍ ኪራና ጽናት መጥተው ነበረ። ታዲያ ከጽናትና ኪራ እንዳይጣሉ ብላ ለሄኖክ ለመግለጽ እንደፈለገች ትናገራለች። ሄኖክም ሲጠየቅ እንደዛው ነበረ። ታዲያ አሁን ላይ ከኪያ ያጣችውን ጓደኝነቷን እሱ እንደገና ለማስተካከል እየለፋች ነው ያለችው። ኪያ ትረዳናለች፣ ነገር ግን ጽናት ብትሆን ልትረዳን አትችልም። ስለዚህ ነገሩን ወደ ሄኖክ አዙረው ነበረ። ሄኖክም ታዲያ አሁን ላይ በአንድ ሰው ባፈቅር እንደዚህ ጉድ አደረግሽኝ፣ በህይወት የመጠሽ እንዳለ በጠበጥሽኝ በማለት ይናገራታል ሀናን። ኪያም ታዲያ ለምንድን ነው ከሄኖክ ጋር ያለንን ነገር እያወቅሽ እንደዚህ የምታረጊ ለምንድን ነው በማለት ቁጣዋን ትሰነዝራለች። ሀናም ታዲያ እኔ እኮ ታንቺ ትረጅኛለሽ ብዬ ነው፣ ጽናት ብትሆን አትረዳኝም፣ ለዛ ነው ወደ አንቺ ያዞርኩት፣ ነገሩ ለአንቺ ነው የተዘጋጀው ለእኔ ሳይሆን። ታዲያ እኔ አሁን አንቺ ነሽ አንድ ያለሽኝ፣ ከአባቴ ቀጥዬ አንቺ ነሽ የማማክርሽ፣ የከፋኝን ቤተሰቦችም እንደሆኑ አይወዱኝም በማለት ትነግራታለች። የነ ጽናትን ትዳር አለማፍረስ ብዬ ያንቺን ልብ ሰበርኩት በማለት በጣም ታዝናለች ሀናም። ታዲያ ኪያም ጨክና አልጨከነችም፣ ስታለቃቅስባት በቃ ሁሉንም ተዩ በማለት እቅፍ አድርጋታለች። ሀናም ታዲያ ደስ ብሏታል። በእኔ ምክንያት የማንኛውም ትዳር ሆነ የማንኛውም ፍቅር እንዲፈርስ አልፈልግም፣ ሰበብ መሆን አልፈልግም በማለት መልሳለች። ታዲያ ፈጣሪዋንም እየተማጸነች የሰው ትዳር ማፍረስ አልፈልግም፣ በእኔ ሰበብ ማንም ሰው እንዲሆንብኝ አልፈልግም በማለት ፈጣሪዋንም ትማጸነዋለች። ሄኖክንም መንገድ ላይ እንግዲህ ጠብቃ ፈልጋ ታዲያ ለኪያ ሁሉንም ነገር አስረድቻታለሁ፣ ሄድና ደግሞ አናግራት አንተ በማለት ሁኔታውን ሁሉ ታስረዳዋለች። ታዲያ እሺ አትለኝም፣ ይሄ ሁሉ ነገር የተፈጠረው በአንቺ ነው፣ አንድ አፍቃሪ ያገኘው ስል አሁን ደግሞ በአንቺ ምክንያት ላጣት ነው በማለት ሄኖክም ተናግሯት ነበረ። ሀናም ታዲያ ሁሉንም ነገር ትታ ፈገግ በማለት አሳልፈዋለች። ሶሲ ደግሞ ወደ ቢሮ መታ ነበረ። ታዲያ ሀናም ሳላያት ነው የገባችው በማለት እባክሽን ውጭ ትላታለች ከኪራ ቢሮ። ታዲያ በዛ ምክንያት ይሁን በሌላ ምክንያት ባይታወቅም መንገድ ላይ ሀናን ታገኛትና ቢሮ ስመጣ እኔን ለየት ያለ አቀባበል መቀበል አለብሽ በማለት ትናገራታለች። ታዲያ የመጣውን ሁሉ አስተናግዳለሁ እንጂ ሰራተኛ አይደለሁም፣ እኔ ተቀጥሬ የምሰራ ነው፣ የእናንተን ችግር ሁሉ እኔ ላይ አትላኩ በማለት ሀናም ትናገራለች። ወይም ሀናማ እንደሆነች እንዳላሳይሽ በማለት መንገድ ላይ ይጣላሉ። ኪራም እንግዲህ ደርሶ ምንድነው ችግሩ ሲል ታዲያ ሀናም ሁኔታውን ታስረዳዋለች። ሶሲም ታዲያ ጥላው ትሄዳለች። ከነዚህ ሴቶች የማላይበትን ወደ የትኛው ዓለም ልሄድ በማለት ኪራም ተማሯል። እንግዲህ ሰኒንም ፍላሹን በእጇ እንዳለ ሄለንም ብሩ ለልጇ እንደሚያስፈልጋት፣ ሁለተኛ ነገር እሷንም እያስፈራራት እንደሆነ በልጇ የተነሳ በደንብ ትነግራታለች። ሰኒም ታዲያ ለእህቷ ስልክም ደጋግማ በመደወል ላይ ነበረች። ታዲያ መርሲሞ ደግሞ ብሩን ለመቀበል ወደዛና ወደዚህ እያለ ነበረ። ራኬብም ታዲያ የእህቴ ገበና ውጭ እንዲወጣ አልፈልግም፣ ብሩንም እሰጠዋለሁ በማለት ለቅዱስ እያመከረችው ሳለ ነበረ። ታዲያ እሷም ከመኪና ወርዳ መርሲማን ለማናገር ስትሞክራል። ቅዱስም ታዲያ በዚህ ላይ በቃ ይችላል፣ መርሱማ ማለት እያንዳንዶቹን ነገር ሊጠቀምብን ይችላል፣ ስለዚህ እኛም መጠቀም አለብን፣ እሱ እንደሚያደርገው ጥንቃቄ መውሰድ አለብን፣ ገንዘቡንም ብንሰጠው ምናልባት ሌላ ነገር ደግሞ ሊፈጥር ይችላል በማለትም ለራኬብም አማክሯታል። እሷም ያን ነገር ከሰማች በኋላ ነበረ። በአንድ በኩል ደግሞ ሀናና ኪራ እየተፋጠጡ ነበረ። ታዲያ
ማንም ሰው እየመጣ እኔን ሊረግጠኝ አልፈልግም። ምክንያቱም እኔ ስራዬን ነው እንጂ የምሰራው ማንም እየመጣ ሊመታኝም ሆነ ሊሰድበኝ አይችልም በማለት ለኪራ ትነግረዋለች። ከቤተሰቦቼ አንዴ ተረግም ያለው ሰው አይውደድሽ ተብዬ ሰው አይውጣልሽ ተብዬ፣ ግን ደግሞ ማንም ሊነካኝ አልፈልግም ካሁን በኋላ በማለት ሚስትህን ለማረጋጋት ስል የኪያን ልብ ሰብሬዋለሁ። ለእኔ ሳይሆን የኪያ ዝግጅት ነበረ። ታዲያ የአንተን ትዳር ለመጥበጥ ብዬ ወደ ኪራ ዙሬዋለሁ። ኪያ ትረዳኛለች ብዬ አሁን ላይ ደግሞ የእሷንም ልብ ቢሆን ሰብሬዋለሁ በማለት ትነግረዋለች። እሱንም ኪራም ታዲያ እንዴት የእህቴን ልብ ትሰብሪያለሽ? ያደረግሽውን ነገር አውቀሻለሁ በማለት በጣም ይቆጣታል። ሚስትህም ደግሞ በጣም ትቀናለች። እኔ ግን ታንተ ጋር ምንም አይነት ጉዳይ የለኝም፣ ስራዬን መስራት ነው፣ ከፈለክ ደግሞ አባረኝ በማለት ነው አፋጣ የተናገረችው። ኪራም ታዲያ ስለ ባለቤቴ እንድታነሽብኝ አልፈልግም፣ እሷን አውጪ በማለት በቁጣ ኃይል ነበር የተናገራት። እሷን ብትሆን እኔ ባላደረግኩት ማንም እንዲወነጅለኝ፣ ታዲያ ችግሩስ ምንድን ነው በማለት ኪራም ይጠይቃታል። ታዲያ ሚስትህ እንዳይከፋት ብዬ የምወዳትን ጓደኛዬን አስቀየምኳት በማለት ነበር የተናገረችው። ታዲያ ሁሉንም ነገር ከሰማ በኋላ ኪራ እንዴት ደግሞ በእህቴ ላይ እንደዚህ ታደርጊያለሽ፣ ሞራሏን ትሰብሪያለሽ በማለት ይናገራታል። ሀናም ታዲያ እንግዲህ ከክፍል ወጥታለች። ቆይ ለምንድን ነው ከስራ እማላባረራት በማለት ይናገራል። ኪራ ራሱ ይበሳጫል በጣም። ሰኒም ታዲያ ራኬብ ስልክ ያለማንሳቷ የሆነ ነገር አድርጓት እንዳይሆን በማለት በፍራቻ ውስጥ ነበረች። ጆከርም ታዲያ ሰኒን እያበረታታት ነበረ። ታዲያ ሰኒ እህቷ ስልክ ስላላነሳችላት ከቤት ትወጣለች። ሄሌን ደግሞ ጆከርን እያማለለች ነበረ። ታዲያ ስለ ሰኒም ቢሆን ታዲያ እሱ ደግሞ ጆከር ስለ ሚስቱ ስለ ሰኒ በጣም ቆንጆ ሴት እንደሆነች መልካም እንደሆነች እየነገራት ነበረ። እሷ ደግሞ ይች ልጅ ላንተ አትገባህም፣ ታዲያ የተሻለ ነው ላንተ መሆን ያለበት በማለት ትናገራለች። ጆከርም ታዲያ ከሰኒ ውጭ ወደ ውጭ ተመልክ መልክ ከቁመት ቁመት ከሁሉ ነገር አሟልቶ የሰጣት ምን ይወጣላታል የኔ ሚስት በማለትም ሁሉንም ነገር ይነግራታል። በጣም እንደሚወዳት በእሷ ነገር በምንም ነገር መደራደርም እንደማይፈልግ ሲነግራት ሄሌንም ታዲያ አርፋ ተቀምጣለች። ሰኒ ታዲያ ስልኩም አልሰራም ቢላትም የእህቷ ለቅዱስ ትደውላለች። ቅዱስንም ታዲያ ኒሞሪውን ሆነ ዶክሜንቱ በሞላ እጃቸው እንደገባና ብሩን ደግሞ ለመርሲማ እንዳትሰጥ ለእህቷ ታስተላልፋለች። ከዛም በኋላ ነበረ ቅዱስ ራኬብም ታዲያ መርሲሞን እያወራችሁ ነበረ። በምን ልመን ስትለው ገንዘቡን አስቀምጭና ሂጂ፣ ደግሞ ከሰው ጋር የመጣሽው ለምንድን ነው ሲላትም ታዲያ ብቻዬን ብመጣ ምን እንደምታደርገኝ አውቃለሁኝ በማለት ፍራቿንም እየገለጸችለት ሳለ ቅዱስ ደርሶላታል። ቅዱስም ፍላሹ በእጃቸው እንዳለና ገንዘቡን ሳሰጠው ደርሶላት መልሷት እቤትም ከሄዱ በኋላ ታዲያ ለኒ የት ነው የምታውቂውስ እንዴት ነው ብሎ ሲጠይቃት ነበር ቅዱስ። እሷም ታዲያ ያወቀችው ከሀዊ ጋር መንገድ ላይ ሆነው ሁልጊዜም እንደምትጣላ ታዊን ታዲያ ሰኒና ሀዊ የዛን ቀን ይዘው ሲደበድቧት ከኋላ መጥቶ እንደረዳት እንደ ጥሩ ሰው መስሎ እንደቀረባት ከዛም በኋላ ግን እያስፈራራ በልጇ እዚህ ገንዘብ መልእክት እንድሰራለት ተሱ ጋር እንድሰራ እየነገራት ነበረ። ያንንም ሁሉ ሁኔታውን በደንብ አስረድታቸዋለች። ታዲያ ገንዘቧንም ለመቀበል እነሰኒም እንግዲህ ምንም አማራጭ ስለሌላቸው ሁኔታውን ተረድተው ስትነግራቸው ገንዘቧን ሰጥተዋታል። መርሲሞ ደግሞ እንግዲህ ከእስር ቤት ከጆከር ጋር የታሰሩት የነበሩት ወንጀለኞች አሁን ላይ ተፈተው ውጭ ወጥተው ነበረ። ታዲያ አብረውትም ስራ እንዲሰሩ በአጠገባቸው እያንጃበበ ነበረ። ከዚህ ቀደም ክደህናል፣ አንተ ካዲ ነህ፣ ስለዚህ አሁን ላይ አንፈልግም በማለት አንደኛው በተለይ ሊያናግረውና አጠገብም እንዳደርስ በማለት ይነግረዋል። ታዲያ ግብግብም ገጥመው ነበረ። ታዲያ አብሮት የነበረው ደግሞ መስራት ፈልጎ ስለነበረ ሁለቱም ግብግብ ሲገጥሙ ተገላግለዋል። ታዲያ አብሮት የነበረውን ሰው መርጦ ሁለቱም የሄዱ መርሱማን አብሯቸው እንዳይሰራ በርቀት ራቀን በማለት ተናግሮት ሄዷል።
መርሱማን እንግዲህ ራኬብ ገንዘቡን ስትመለስበት ፍላሹን ማን የሰጣችሁ በማለት በጣም ይናደዳል። አሁን ላይ አልተሳካለትም። መርሲሞ በመጨረሻም ወደ እስር ቤት መግባት አለበት። ሰኒን ሲያሰቃየት እንደቆየ አሁን ላይ ደግሞ የራሱ ስቃይ ይቀጥል እና ወደ እስር ቤት መያዝ አለበት። ወንጀለኛ ነው እላለሁኝ። ታዲያ ህሌንም እንግዲህ ያለውን ነገር ተናሆሜም ቆንጆ ልጅ እንደወለደችለትና ናሆሜ ባሏን እንደሆነ ለጆከር እየነገረችው ነበረ። ጆከር ናሆሜ ነው እንዲያ ባልሽ በማለትም ጠይቋታል። ዛሬ ገና ነው የምሰማው አላውቀውም በማለትም መልሱላታል። እሷ ግን ከምሩ ጋር ምን አይነት ነገር ነው ያላሽ? አስተያየታችሁና ሁኔታችሁ አላማረኝም ሲላትም ታዲያ እኔ ከሱ አልበልጥም ወይ ቆንጆ ነኝ አይደል እያለ ቆማም እያሳየችው ነበር። እንግዲህ ህሌንም ብሩን ሰጥቷት እየወጣች ነበረ። ቅዱስንም አግኝታው እንድንሸኛት ጠይቀው ታዲያ በፊት ሸኜ ብዙ ነበር፣ አሁን ላይ ግን ቀነሱ በማለትም እየነገረችው ነበር። እሱም ሸኜ ነው ማደል የምትይው ነይ ግቢ በማለት ሊያደርሳት ሄዷል። መርሱማም ታዲያ በርቀት አይቷታል። አይኗን አጥፍቼ ቀጥቅጬ ነው ምጥላት፣ ሰፈራው ጠብቃታለሁ በማለት ቀድሟት ወደ ሰፈራው እየሄደ ነበረ። ኪራም ታዲያ ዶክመንት ለመውሰድ ወደ ቤት መጥቶ ክፍል ገብቶ እየፈለገ ነው። ጽናትም እንግዲህ ወደ ክፍል ገብታ አልሄድክም ወይ በማለት ታዲያ ያላትንም ፍቅሯን ገልጻለታለች። እኔ ካንተ ጋር በፍቅር በሰላም ጥሩ ሚስት ሆኜ መኖር ነው የምፈልገው፣ እንደምወድህ ግን ታውቃለህ ወይ በማለት ፍቅሯን እየገለጸችላት ነበር። እሱም ታዲያ በዓለም የምትገኝ ምርጧ ሚስቴ ነሽ፣ አሁንስ ቢሆን ምን ጎደለን፣ በጣም ነው የምትወጅኝ የምወድሽ በማለት ተገላጸው። ታዲያ እኔም እንደፈለግኩ ማግኘት እፈልጋለሁ ስትለው ታዲያ በትዳራችን መሀል እኮ ስለምንዋደድ ነው የተጋጨነው፣ ትንሽ ስለተጋጨን እንጂ ምንም አላጎደልሽብኝም፣ አሁንስ ቢሆን በማለት ደግሞ የሚዋደድ ሰው መጋጨቱ ያለ ነው፣ የማይዋደድ ግን የራሱ ጉዳይ በወጣበት ይግባ በማለት ሁሉን ነገር ይተዋል። ስለዚህ እኛ ስለምንዋደድ ነው በማለት ይነግራታል። የምታፈቅር ከሆነ ግን እያንዳንዱ ነገር ትከታተዋለሽ። ታዲያ ያም ሰው እያንዳንዱ ነገር የሚያደርገው ያናድድሻል፣ ለዛም ነው እንደዛ የምትሆኙ በማለት ገልጿል። ህሌንንም እንግዲህ መንገድ ላይ ጠብቆ መርሲሞ አስገድዶ ወደ ሊወስዳ ባይሆንም ባይታወቅም ይዟት ሄዷል። ታዲያ ያስመለሽኝን ወርቃማ እድል አሁን ላይ አባንቺ እወጣዋለሁ በማለት እያስገደደ ነበር ይዟት ሄደው። ቀጣይ ምን ይፈጠራል? የዛሬ ቪዲዮ ላይ አብቅቷል። ቀጣይ አብረን እናየዋለን። በያላችሁበት ሰላም ሆኑልኝ። መልካም ቆይታ